ሰላም እንደምናችሁ የማንቸስተር ዩናይትድ ተወዳጅ ቤተሰቦች እኔ ሐዋርያው ነኝ ከሐዋርያቱ እንግዲህ እንደሚታወቀው ዛሬ አርብ ምሽት ማንቸስተር ዩናይትድ በኦልድ ትራፎርድ ላይ ኒውካስል ዩናይትድን በቦክሲንግ ዴይ ተጠባቂ የፕሪሚየር ሊግ ጨዋታ የሚያስተናግድ ይሆናል። ይሄ ጨዋታ እንግዲህ በጣም ተጠባቂ ነው። ማንቸስተር ዩናይትድ ካለው ፎርም ካለው ወቅታዊ አቋም አንፃር ይሄን ጨዋታ ማሸነፍ ይጠበቅበታል ተብሎ በኃይለኛውና በትልቅ ግምት እየተጠበቀ ነው። ግድ ይሄን ጨዋታ ማንቸስተር ማሸነፍ አለበት ተብሎ የሚጠበቃል። እንግዲህ በዚህ ቪዲዮ ማንቸስተር ዩናይትድ በዚህ ጨዋታ ምን አይነት አሰላለፍ ይዞ ይገባል፣ አንዳንድ የቡድን ዜናዎችን እናያለን። በተጨማሪ ደግሞ የውጤት ግምት የመጨረሻ ፋይናል ስኮር ግምት የምናስቀምጥ ይሆናል ማለት ነው። እንግዲህ በቦክሲንግ ዴይ ማንቸስተር ዩናይትድ ብቻ ለምን እንዲጫወት ተደረገ የሚለውን ነገር አጠር አድርጌ ልንገራችሁ። እያንዳንዱ የፕሪሚየር ሊግ ቡድን በቦክሲንግ ዴይ ሁሉም ቡድኖች የሚጫወቱ እንደ ፋይናል ዴይ እንደ መጨረሻው የቀን ተደርጎ ሁሉም የሚጫወቱበት ቀን ነው። ቦክሲንግ ዴይ አንድ ቀን ናት። እቺ ቀን ግን ዘንድሮ ማንቸስተር ዩናይትድ ምክንያቱም በእንግሊዝ ስትሪም ወይም በእንግሊዝ ቀጥታ ስርጭት ላይ እያንዳንዱ ክለቦች ላለፉት 5 ምናምን ዓመታት በቦክሲንግ ዴይ የተላለፈው ኪሳራ ስለሆነበት ፕሪሚየር ሊጉ እና ትርፍ እያገኘ ያለው ከማንቸስተር ዩናይትድ ጨዋታ ብቻ ስለሆነ ምን አይነት ኃያልነታችንን የሚያሳይ ነገር እንደሆነ በዚህ ላስረዳችሁ ብዬ ነው። እንግዲህ ወደ ዛሬው ጨዋታ ስመለስ የማንቸስተር ዩናይትድ በሆም ሪከርድ ወይም ያለንን በሜዳችን ያለንን ሪከርድ ስናይ ያለፉትን 3 ጨዋታዎችን ማንቸስተር ዩናይትድ በሜዳው ያደረጋቸው 3 ጨዋታዎች በኦልድ ትራፎርድ ያደረጋቸው 3 ጨዋታዎች ስንመለከት ከበርንማውዝ ጋር እንደምታስታውሱት 4-4 አቻ ነው የተለያየ ነው። ከዌስትሃም ጋር 1-1 አቻ ነው የተለያየ ነው። ከኤቨርተን ጋር ደግሞ በ10 ሰው የተጫወተው ኤቨርተን 1-0 አሸንፎናል ማለት ነው። ይሄ እንግዲህ ከ3 ጨዋታ ካለፉት አንዱን ስንሸነፍ 2ቱን አቻ ያገኘ ነው። ማግኘት ካለብን 9 ነጥብ ስንት ነጥብ ነው ያገኘ ነው? 1 ነጥብ ብቻ ነው ያገኘ ነው። ይሄ አቻ 1 2 ነጥብ ነው ያገኘ ነው። 2 አቻ 1 ሽንፈት ስለሆነ 2 ነጥብ ነው ያገኘ ነው ማለት ነው። ይሄ ደግሞ በጣም በኦልድ ትራፎርድ የማይጠበቅ ትልቅ ውድቀት ነው የሚሆነው ማለት ነው። እንግዲህ በሜዳችን ያለን አቋም በጣም ወረዱ ቡድኑን በጣም ላሳስበውና በዚህ ጨዋታ ውጤት ሊያስመዘግብ ይገባል ባይ ነኝ። ሌላው ነገር ደግሞ ሚድፊልድ ነው። የማንቸስተር ዩናይትድ ሚድፊልድ ቀውስ ውስጥ ነው ያለው። መጀመሪያም ብሩኖ ሳይጎዳም ቀውስ ውስጥ ነው ያለው በኳሊቲና በተለያዩ ድክመቶች። አሁን ብሩኖ ከተጎዳም በኋላ ሚድፊልዱ ቀውስ ውስጥ ነው ያለው። ለመጀመሪያ ጊዜ አሞሪም በአሰልጣኝነቱ ያለ ብሩኖ በማንቸስተር ዩናይትድ አሰልጣኝነቱ ያለ ብሩኖ ቋሚ አሰላለፍ ውስጥ ሳይገባ ጨዋታ የሚጀምርበት ፈልጎ ሳይሆን ሳይፈልግ ያለ ብሩኖ ጨዋታ የሚጀምርበት ጨዋታ ይሆናል ማለት ነው። ይሄ ጨዋታ እንግዲህ በጣም የሚገርመው ነገር ደግሞ ምንድነው ብሩኖ ምን ያክል ተጽዕኖ ፈጣሪ እንደሆነ እናውቃለን። የብሩኖ ጎሎች፣ የብሩኖ አሲስቶች፣ የቆሙ ኳሶች የሚመታበት መንገድ ምን ያህል ተጽዕኖ እንደሚያመጡ እናውቃለን። ይሄን ሁሉ ያጣል ማለት ነው። እንዲያውም ሌሎች ተጫዋቾች በተለያየ ነገር ያጣል። ይሄ ቡድን ብሩኖን ብቻ አይደለም ያጣል፣ የተለያዩ ተጫዋቾችንም ያጣል። ማንን ያጣል? 3ቱን ወደ አፍኮን የሄዱትን ተጫዋቾች ያጣል። አማድን አጥቷል፣ ኤምቤሞን አጥቷል፣ ኑዝን አጥቷል፣ ኑዝ ማዝራዊን አጥቷል፣ ብሩኖን አጥቷል፣ ማጓየር ድሊትን አጥቷል፣ ሜኑን አጥቷል። በዚህ ጨዋታ እንግዲህ እነዚህን ተጫዋቾች በሙሉ አናገኛቸውም ማለት ነው። ይሄ ደግሞ ትልቅ ድክመት መሃል ሜዳው ላይ በቡድኑ ላይም ፈጥሯል ማለት ነው። በጣም እንግዲህ ቡድኑ በዚህ ሰዓት ስታዩት ሳስቷል። ስፔሻሊ መሃል ሜዳው ሳስቷል። ማንቸስተር ዩናይትድ ቀውስ ውስጥ ነው ያለው ማለት ምንችልበት ደረጃ ላይ ነው ያለ ነው። እስቲ እናንተ ማንቸስተር ዩናይትድ ቀውስ ውስጥ ነው አይደለም የሚለውን ኮመንት ላይ አስቀምጡልኝ። ኒውካስሎችን ግን ስናይ ኒውካስል አንዳንድ ተጫዋቾችን በጉዳት የሚያጡ ቢሆንም የኛን ያክል ግን የከፋ አይደለም። ምክንያቱም ሚድፊልዳቸው ላይ ምንም አይነት ችግር የላቸውም። አንዳንድ ቦታቸው ላይም ጉዳት ቢኖርባቸውም ይሄን ያክል ቡድኑ ላይ ትልቅ ተጽዕኖ ይፈጥራሉ ተብሎ የሚጠበቁ ተጫዋቾች ብዙም አልተጎዱባቸውም። ለዚህም የነሱ ችግር ብዙም በዚህ ጨዋታ ላይ አሳሳቢና
ችግር ፈጣሪ ይሆናል ተብሎ አይጠበቅም። ግን ለኛ ግን በጣም ጉዳት ፈተና ሆኖብናል ማለት ነው። የሆነብንም ሰዓት ላይ ነው ያለነው። እንግዲህ አሞሪም ምን ማድረግ አለበት በዚህ ጨዋታ ወይም ማንቸስተር ዩናይትድ ምን ማድረግ አለበት? ማንንስ በምን አይነት ቦታ ላይ ማሰለፍ አለበት የሚለውን እንመለከታለን ማለት ነው። ወደ አሰላለፉ ስንገባ እንግዲህ አሞሪም ዛሬ 4-3-3 ወይም 3-4-3 ሁለቱንም ቀላቅሎ ወይም እየተለዋወጠ ተለዋዋጭ የሆነ ሲስተም ባለፈው እንደተጠቀመው ስታዩት 3-4-3 ይመስላል። ሲጫወቱም 3-4-3 ይሆናል፣ 4-3-3 ይሆናል። በዚህ መንገድ እየተለዋወጠ ተጽዕኖ የሚፈጥር አይነት ቡድን ይዞ ይገባል የሚል ግምት አስቀምጫለሁ። እንግዲህ አሰላለፉን ስንመለከት ሴኒ ሌመንስ ጎል ጠባቂ፣ ሌላ ችግር እስካልተፈጠረ ድረስ ማንም ከጎል ጠባቂነቱ ሴኒ ሌመንስን ሊያስነሳው አይችልም። እንግዲህ ይሄን ትልቁ ነገር እዚህ ጋር ነው መከታተል ያለባችሁ የቤተሰቦች። አሞሪም ሄቨንን ከሶስቱ ተከላካይ የመሃል እንደሚያደርገው ግልጽ ነው። የድሊትና የማጓየር አለመኖርን ተከትሎ ዮሮንና ሉክሾውን አብሮ ከድሊት ጋር ከሶስቱ ተከላካዮች አብሮ ያጣምናል። በመሃል ሜዳ ላይ ካሲሜሮንና ሊሳንድሮ ማርቲኔዝ በቀደም በተቀየረ ገብቶ ካሳየው አቋም አንፃር ሊሳንድሮ ማርቲኔዝን በዚህ ጨዋታ ያሰልፋል ብዬ ስገምት፣ በዊንግ ባግነት ደግሞ ዳሎትን እቺን በደንብ ያዙልኝ፣ ዳሎትንና ዶርጉን በዊንግ ባግነት ይጠቀማል። በቀኝ ዊንግ ባግነት ዳሎትን፣ በግራ ዊንግ ባግነት ዶርጉን። በሁለቱ 10 ቁጥር ላይ ሜሰን ማውንትንና ማቲያስ ኩኛን ሲጠቀም፣ በአጥቂ ቦታ ላይ ደግሞ የታወቀውን ሼሽኮ ቤንጃሚን ሼሽኮን ይጠቀማል ማለት ነው። ይሄ እንግዲህ 3-4-3 አሰላለፍ በአሞሪም ተመራጩ ሲስተም ማለት ነው። በሌላ መንገድ ይሄን አሰላለፍ ቢቀይሮ አሞሪም ምን አይነት አሰላለፍ ይዞ ይገባል ብትሉኝ ደግሞ እዚሁ ያለ ነው የሚቀይረው። ተጫዋቾችን ሳይቀይር ምን ያደርጋል? 3 ተከላካይ ነበረውን 4 እንዴት ያደርጋል? ዮሮና ሄቨንን የመሃል 2 ተከላካይ ያደርጋል። ዮሮና ሄቨንን የመሃል 2 ተከላካይ ያደርጋል። ድሊትን ወደ ቀኝ ዊንገር ይወስዷል። ዶርጉን ሉክሾውን ደግሞ ከሶስቱ ተከላካዮች ወደ ግራ ዊንገር ያወጣል ማለት ነው። ሉክሾው ድሮ በሚጫወትበት ቦታ ካሲሜሮን እና ሊሳንድሮ ማርቲኔዝን መሃል ሜዳ ያደርግና ከሁለቱ 10 ቁጥሮች ሜሰን ማውንትን ወደ ኋላ ይስብና ተጨማሪ ሶስተኛ ሚድፊልደር ያደርጋል። ኩኛን ወደ ክንፍ ይወጣል። በየትኛው ክንፍ ኩኛ ይወጣል? በቀኝ ክንፍ ሲወጣ ዶርጉ ደግሞ በግራ ክንፍ ዊንገር ይሆናል ማለት ነው። ሼሽኮ አጥቂ ይሆናል። በዚህ መንገድ እንግዲህ ቡድኑን እየቀያየረ እንደ ጨዋታው የሚጠቀም ይመስለኛል ማለት ነው። እንግዲህ ተከታታዮቻችን የማንቸስተር ዩናይትድ ውድ ቤተሰቦች መጨረሻ ውጤቱን አስቀምጣለሁ። በዚህ ጨዋታ እንግዲህ ግድ ማሸነፍ አለብን ብያምናለሁ። እንደምናሸንፍም ኦልድ ትራፎርድ ነው ተስፋ አደርጋለሁ። በዚህ ጨዋታ ማንቸስተር ዩናይትድ 3-2 ጨዋታ ያሸንፋል ብዬ እጠብቃለሁ። እናንተም የምትጠብቁትን ውጤት በግምት ኮመንት ላይ እየገባችሁ አስቀምጡልኝ። በትክክል ላገኘ ሰው ለየት ያለ ሽልማት ይኖረዋል ማለት ነው። እስካሁን ስለተከታተላችሁኝ አመሰግናለሁ። ቻናሌን ሰብስክራይብ አድርጉ፣ ይህን ቪዲዮ ላይክ አድርጉ፣ ከወደዳችሁት ደግሞ ኮፒ ሊንክ ሼር አድርጉ። እኔ ሐዋርያው ነኝ ከሐዋርያው ዩቲዩብ። ዩናይትድ ካም ኦን